ሰላምና ጤና ባላችሁበት ቦታ ብዝት ይበላችሁ። የታላችሁ የተወደዳችሁ ቤተሰቦቼ ሁሉ መልካም ሁሉ ሸጋ ነው ወይ? አምላካችሁ በበረከቱ እናንተ ቤት ገዝፎ ይታይልባችሁ። እኔ ለራሴ ምን ብያ ታዲያ እንግዲህ ወንድሞቼ እናቶቼ ርዕሱና ተምኔሉ ላይ እንደተመለከታችሁ ዛሬ በጥቂቱ የምናነሳው ሐሳብ ምናልባት በጣም ያልተነሳ ሊነሳም የሚገባ ግን ብዙ ሰው ዝም ያለ ቢኮዝ ረብጣም ገንዘብ ስለሚያስገኝ ማለት ከቢዩቲው ኢንዱስትሪ ጀርባ ያለን አንድ ጉድና ምናልባት መጠቀቅ ያለብንን እንደ ሴት ደግሞ አንገብጋቢ ነገር እናነሳለን። ሂውማን ሄር ጠቀም ምንድነው ችግሩ? ከጀርባውስ ያለ አጋናንታዊ እድብታና ፕላን አለ ወይ የሚለውን በጥቂቱ እንነጋገራለን። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ቱን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ። እንግዲህ ባላንስ ሆናችሁ ስሙኝ፣ በዚህም በዛም ጽፍ ሳትጎተቱ ማለት ነው። አሁን ላይ ከተመለከታችሁ በጣም በርካታ እህቶቻችን የሆነች ቢዝነስ ሲጀምሩም ሂማኔር መሸጥ ነው የሚጀምሩት። ምናልባት ደግሞ የሆነ ትልቅ ስጦታ ብሰጣቸው ጠቅለል ያለ የሆነ ጸጉር ነገር ብሰጣቸው ይመርጣሉ። ችግር ኖሮብኝ አይደለም እሱ። እንግዲህ አንድን ነገር ማወቅ ተገቢ ነው ወንድሞቼ እናቶቼ፣ ስፔሻሊ ደግሞ ጸጉር ከሰውነት አካላችን አንዱ ከመሆን በዘለለ በአጋንንት ዓለም እንዲሁም ደግሞ በእግዚአብሔር ዓለም ላይ በርካታ መንፈሳዊ ትራንዛክሽኖች የሚካሄዱበትና የሚለዋወጡበት ጌትዌይ እንደ ድልድይ ሆኖ ያገለግላል። ከተመለከታችሁ ጠንቋይ ቤት፣ ደጋሚዎች፣ መተት ሰሪዎች የሆነችን ሴት መስተፋቅር ማሰራት ከፈለክ ወይም ደግሞ የሆነን ሰው ማሳበድ ከፈለክ ወይ የሆነ ሰው ህይወት ውስጥ የሆነ መንፈሳዊ ጣጣን መሳብ ከፈለክ በዋናነት ከሆነ ከሚሉህ ነገሩ ምንድን ነው? የሴቲቱን ጸጉር ወይ ዛን ሰው ጸጉር። ለዛ ነው ጸጉር ኢዝ ቬሪ ኢምፖርታንት። በነገራችን ላይ እንደ አንቴናም ስለሆነ መንፈሳዊ ዓለም ላይ የሚያገለግለው ይሄ በቃል እግዚአብሔር በጣም በርካታ ቦታ ላይ ተጠቅሷል። እንደውም ናዝራዊ ሁኑ ተለዩ ሲል እግዚአብሔር በዋናነት እንዳያደርጉ የሚፈልገው ነገር ጸጉራቸውን እንዳያቆረጡ። ጌታችንም ናዝራዊ እንደነበር ትዝ ይላቸዋል። ጸጉሩን አልተቆረጠም ከተወለደ ጀምሮ። ሶምሶንም ልክ እንደ ከዛ በዘለለ ደግሞ በእርግማኑም ደግሞ ስናየው ዘሌዋውያን ምዕራፍ 14 ላይ የሆነ ሰው ከለምጹ ከነጻ በኋላ ቼክ ይደረግ 7 ቀን ይቆይ። ከ7 ቀን በኋላ ጸጉሩን በሙሉ ይላጭ ወደ ህብረተሰቡ ከመቀላቀሉ በፊት ይላል። ጸጉሩ ላይ ምንም ይሄ ከለምጥ ጋር በተገናኘ ሜዲካሊ የምታብራሩት ነገር የለም። ስፒሪቹዋል ነው ነገሩ። ስፒሪቹዋል ክሊንዚንግም ሲደረግ በዋናነት ጸጉራችሁ እንድትላችሁ ቀንደባችሁን ሰውነቱ ላይ ያለውን ጸጉር በሙሉ ይላጭ ነው የሚለው። ቢኮዝ ከሆነ ነገር የሆነ ነገር የምትመጣበት መሸከሚያ ቋት ነው ብለው ያምናሉ። ጸጉር ምናምን ስንል ይሄ ከሚታየው ነገር በዘለለ ነግሬያችኋለሁ፣ መንፈሳዊ ዓለም ላይ ቋት እንዲሁም ደግሞ አንቴና። እንግዲህ በዋናነት እህቶቼ እንድንጠነቀቅ ነው ይሄንን እየተናገርኩ ያለሁት። አሳያችኋለሁ አንዳንድ ነገሮችን። በዚህ ሰዓት ሂማኔር የማይጠቀም ሰው የለም። አንዳንዶቻችን ሁልጊዜ ነው የምንጠቀመው። እኔ ጽንፍ ለቅቄ ይሄ ጥላቻ እንዲህ አይጠቅም ምናምን ከሚሉት ውስጥ አንዱ ነው። እኔ በጣም የምወዳቸው ሰዎች በቋሚነት ሂማኔር የሚጠቀሙ ሰዎች ደግሞ ያምርባቸው። ነገር ግን መጠንቀቅ ምን እያደረግን እንደሆነ ማወቅና አንዳንድን ነገር ስፒሪቹዋል የተወረወረውን ቀስት ስፒሪቹዋሊ ጋድ የምናደርግበት መከለያ ከሌለን አንዳንድ ጥቃቶች ከየት እንደመጡ ሳናቃቸው ህይወታችንን መስቀልቅሎ ይወጣል። ለምን እንደከበደሽ አታቂም፣ ከብዶሻል። ለምን እንዳቃተሽ አታቂም፣ አቅቶሻል። አንዳንድ ድግምቶች ከሀገር ውስጥ ካለ አጋንንት ብቻ ሳይሆን ከሩቅ ምስራቅም በሆኑ ነገሮች ላይ ተጣብቀው ይላካሉ። አፍሪካ ውስጥ ይላካሉ፣ ኢትዮጵያ ውስጥ። ታዲያ ቀጥያ አንድ ቪዲዮ አሳያችኋለሁ ወገኖቼ። በርካቶቻችሁ ጭንቅላታችሁ ላይ የምትሰፉት የምታረዱት ሂማኔር የሚመጣው ከዚህ ቦታ ነው። ዮናታን እኔ የምገዛው ፕሪሚየም የሆነ በጣም ይገርማል እኮ ፕሪሚየም የሆነ እርግማን ያለበት ጸጉር ማለት። ጀስት ይህን ቪዲዮ ተከታተሉ። እንግዲህ በትኩረት ተመልከቱት። ይህ የምትመለከቱት ስፍራ በደቡባዊ ህንድ የሚገኘው የትሩፓቲ ትሩማላ ቤተ ጣዖት ነው። በዓለማችን ላይም በከፍተኛ ሁኔታ በዓመት ከ40 እስከ 50 ሚሊዮን የሚሆኑ ሰዎች ይጎበኙታል። በዚህ ብቻ ያበቃም። በዓለማችን ላይም በከፍተኛ ሁኔታ የሰው ጸጉር ሂውማኔር የሚሰበሰብበትም ቦታ ነው። ከ600 ቶን በላይ ይህ ማለት ከ600,000 ኪሎ ግራም በላይ የሚሆን ሂውማኔር በዓመት ከዚህ ቦታ ብቻ ይሰበሰባል። አብዛኛው አፍሪካ ውስጥ እህቶቻችን የሚጠቀሙት የሰው ጸጉር ሂውማኔርም መገኛው
እዚህ ስፍራ ነው። ታዲያ ለህንድ ሴቶች ረዥም ፀጉር የውበትና የቁንጅና መለኪያ ሆኖ ሳለ ፀጉራቸውን በዚህ ልክ መላጨት መስጠት ስለምን አስፈለጋቸው? እዚህ ጋር ነው አስደንጋጩና አደገኛው ጉድ የሚመጣው። በዚህ በትሪፓቲ ቤተ ጣዖት ውስጥ ለአጋንንት የሚሰዋ መስዋዕት አለ። ያም ደም ወይም ደግሞ እንደተለመደው ገንዘብና ምግብ ሳይሆን የሰው ፀጉር ነው። በዚህም ምክንያት ጥሩ ዕድልን ይዞልን ይመጣል በማለት በርካታ ሰዎች በዚህ ቀን ፀጉራቸውን ለአጋንንት መስዋዕት ያደርጋሉ። ታዲያ እቺ የምትመለከቷት ሴት በዕለቱ ድግምት ሊያሰሩ መስዋዕት ሊያደርጉ ከመጡ ሴቶች ውስጥ ጎፓላማ አማ ትባላለች። በአፏም ስትናገር እንደዚህ ብላለች። ባለቤቴ በመጠጥ ምክንያት እየረበሸንና ልጆችም ትምህርታቸው ላይ ስንፍና ስላሳዩ ዛሬ ይህን ችግሬን ለአንዴና ለመጨረሻ ጊዜ ልገላገለው እዚህ ቤተ ጣዖት ተገኝቻለሁ። ወደ ጣዖቶቹም ጸሎት አድርጌ ፀጉሬን መስዋዕት ላደርግ ተዘጋጅቻለሁ። ታዲያ እዚህ ያለን ሁላችን ወደዚህ ቤተ ጣዖት ስንመጣ ችግራችንን ይዘን የምንመጣው እዚሁ አራግፈን ለመሄድ ነው። ሲወሰድልንም በፀጉራችን አማካኝነት እረፍት ይሰማናል። ታዲያ በዚህ ሰዓት ላይ ጋዜጠኛዋ ፀጉርሽን ስትላጪ ምን ተሰማሽ ብላ ትጠይቃታለች። እሷም የሆነ ነገር ከላይ ላይ እንደተነሳ ቅልል አለኝ። አሰራሩ እንደዚህ ነው። ከነሱ ጭንቅላት ላይ የወደቀው ፀጉር የሚሸጥላቸውን ሰዎች እድል ወደ እነሱ ስቦ እንዲያመጣ፣ እነሱ እንዲቀላቸው፣ ሌላው ሰው እንዲከብደው ስፒሪቹዋል ላክ ትራንስሚሽን ይሉታል። መንፈሳዊ እድልን ቦታ ማቀየር ከድግምት ሥራ ውስጥ አንዱ ነው። በአማርኛ ሰላቢ መንፈስ እንደሚባለው። ይህ የምትመለከቱት ቤንጃሚን ቼሪያ ይባላል። የድርጅቱ መስራች ሲናገር እንደዚህ ይላል። በጣም በርካታ አፍሪካ ሴቶች እዚህኛ ጋር ሲመጡ አይናቸው በደስታ ሲሞላ አመለከታሉ። ይመስላችኋል እነሱ ይህንን በመልበሳቸው ውበት እንደሚጨመርላቸው አስበው እንደዛም በአይነ ህሊናቸው ስለው ሲፍለቀለቁ እመለከታለሁ። ይመስላችኋል ለጣዖት የተሰዋን ነገር በጭንቅላታቸው ላይ እንዳደረጉ ግን ማን በነገራቸው? I see the eyes gleaming with happiness and they see so much hair. Their joys, you can't see how joyful they are because they think their beauty is enhanced by this wearing this hair. Phenomenal. እንግዲህ ነገሩ ሰፊ ነው። እንዲህ ከጤና ጋር በተገናኘ በፓርት 2 ቪዲዮ እንመጣበታለን። የተወሰነ ዛም ላይ ምላችሁ ነገር አለ። ግን ሂማኔር በቋሚነት የምትጠቀሙ ሰዎች ስፒሪቹዋል የራሳችሁን ጋርድ ካላደረጋችሁ ምን አይነት ነገር ይደርስባችኋል የሚለውን ከሰሞኑን አብይ ይልማ የሚባሉ አስተማሪ የሰሩት ቪዲዮ አለ። ከኔ በላይ ልምድ ያላቸውና እውቀት ያላቸው ናቸው። እሳቸው የሚሉትን ስሙ፣ ተገራጡ። ስንፍና በሚገርማችሁ ሁኔታ ማለት ነው የመደንዘዝ ስሜት፣ የጸሎት ፍላጎት ማጣት፣ ዘ ስፒሪት ኦፍ ለስት ለምሳሌ በህልም የጾታ ግንኙነት ማድረግ፣ በእነዚህ ከህንድ የመጡ ድግምቶች መናፍስቶች ጸጉር ላይ ተደርገው ይለቀቁና ይሄን ጸጉር የሚጠቀሙ ሰዎች እንዲህ አይነት ነገር በህይወታቸው ላይ እንዲመጣ ቅዠት፣ ናይትሜርስ፣ በህልም አራዊትን የመሰሉ ነገሮች፣ ከገደል መውደቅ የመሰሉ ህልሞች በጣም ተደጋግመው የሚመጡ ከሆነ የመተት መታደስም ሪኒዋል ዊችክራፍት ይሏቸዋል። የተቆረጠውን ጥፍር ወይም ጸጉር መሬት ላይ በጣሉ ቁጥርና ያ ደግሞ በመሳይ ጥንቆላ በሚደረግበት ሰዓት ላይ ያ መንፈሳዊ እድሳት ይፈጽሙበታል። በዛ የቁርኝት ስሜት ወይም ዴሞኒክ ፖሴሽን ሌላ ማንነት በውስጣችን እንዳለ የሚሰማን አይነት ስሜት እንዲሰማ አድርገው ጥንቆላ ይሰራሉ። እስከ ኢንፈርቲሊቲ ይጠነቁላሉ። ያለ እድሜ ማርጀት ፕሪማቹር ኤጂንግ ላይ ይጠነቁላሉ። እድልን መስረቅ ወይ ዴስቲኒ ታይፍት በሰውየው ክብርና ዝና ላይ ያለውን ነገር ለመውሰድ በፀጉር ላይ በጣም ብዙ ጥንቆላና ድግምቶች ያደርጋል። እንግዲህ እንደሰማችሁት ነው ወገኖች። እንግዲህ ዮናታን እንደዚህ አይነት ታዲያ በጣም ከውጭ የሚመጡ ብዙ እቃዎች አሉ። ምን ከየት እንደመጡ እንኳን ሳናቅ ምን ተጠቀማቸው ሁሉም ነገር ተጠንቅቀን ታዲያ እንዴ ነው በፍርሃት እንድንኖረው ወይ አይደለም? በዋናነት ግን ወገኖች በዋናነት እናንተ ጋር የሚገባ እናንተ ጋር የሚመጣ እቃ ካለ እናንተ ያንን ስፒሪቹዋሊ ፍሪዝ ማድረግ ትችላላችሁ። ስለዚህ የሆነ እቃ ስትገዢ ለጀሰ ይሄ ሂውማኔር ነው ብለናስ አታስገጥሚው። ቀጥታ ሄደሽ ከገዛሽው በኋላ የሆነ ነገር በይበት። እነሱ የሆነ ነገር ብለውበት ነው የሚልኩት። አንቺም የሆነ ነገር በይበትና ቻኙ ይችላል። እንዴት ነው የሚያምርብሽ ከዛ አልዋሽ። ከትናንቱ ይልቅ የዛሬው ውበት እንደውም ያይላል። ሰው ሁሉ ሲመለከትሽ አምላክ አይነ ህሊናችንን ያብራለ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።
መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ቱን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ